አትፈርደም። ደሃ ሁሉ ጊዜ ክሬቲክ እንዳደረገ ነው። በቃ መንግስት ከ4 ኪሎ ይውረድ፣ የጂጂ ሜካፕ አያምርም። ከዛ የተለየ ነገር የለም። ስለዚህ መጀመሪያ ምግብ መብላት አለበት። ድሃ መብላት አለበት። ድሃ ምግብ ነው መብላት ያለበት። ከኋላሽ የመዳም ድስት እንደዚህ ቁጭ ብሎ እዚህ ጋር አስተያየት ስትሰጪ አልቀበልሽም። አም ሶሪ ሲሪየስ፣ እግዚአብሔር ምስክሬ ነው። ኦኬ ማማዬ ወድሻለሁ። ለማንኛውም ግሮ አፕ አድርጊ መጀመሪያ። ኦኬ ያ ዋው ቃል ኪዳን እንደዚህ ነው የሚጻፈው። እኛ ማስተርን በዚህ ነገር መርፌ መውጋት አንቻል እንጂ ደግሞ ያቅተን እንዴ አንተ ሽፈራው ናውጣ፣ አንተ አበራ ሽፈራ ናውጣ። ነጭ ወይ ሽፈራን የምትመስል ሴት መድኃኒዓለምን ሽፈራውን የምትመስል ሴት ስሟ እኮ ወይ ሽፈራው በሴት መልክ መጣክ። ያረብ ጌታ ደግሞ እንደዚህ ፈጠርክብን። ተመሳሳይ ጾታ ትፈጥርብን ወንድ የምትመስል ሴትዮ ሽፈራውን ራሱን ቁጭ ሽፈራውን ትነበብዬ ቴንኪዩ ጽዮንማ ገና እኮ ናት። ጽዮን ደግሞ እኮ አታፍርም እኮ እንትኗ ላይ ባዮ ላይ እንትን አስቀምጣለች። አንበሳ። አሁን በዚህ አመለካከትሽ ማነው አንበሳ የሚሰጥሽ? እኔ አንቺም እሷም ገደል ትገባላችሁ። ሲጀመር ነይ አንቺም ትወጫለሽ። ነይ ከማ አንቺ ገደል ማሚቶልሽ ነይ ውጪ። አንቺም ነይ ውጪ። እኔ ብሎክ ነው የማደርጋችሁ። እኔ ከተነሳብኝ እግዚአብሔር ምስክሬን 1 ዓመት በቃ ይናፍቃል። ጂጂ ትናፍቃችኋል። ጂጂ የምታያት በቴሌቪዥን ብቻ ነው። ባይ አዎ ሲያስቸግሩ ምን ታረጋለሽ? አይመጥናቸውም። የቤት በጣም ነው የሚበዛባቸው። አንደኛ ኑሯቸውን ያቃውሰዋል። አሁን ከደሞዝ ላይ እንግዲህ መንግስት 2000 ነው አሉ የሚከፍለው። ማንም ይቅርታ መንግስት ግን ምንም ከመንግስት ጋር ያጠናገርከኝ አምላክ እግዚአብሔር ወይ መንግስት የሚለውን ካፌ ላይ ካላወጣን የዛች ሀገር እንኳን ለሬቻ አይደለም ለአሬቻ ሊያበሉኝም እንደማልገባ ነው የሚሰማኝ። እና ምን አገባኝ ከመንግስት ጋር። መንግስት እንደሆነ ስራውን እየሰራ ነው ብላ አሟሙቃ ኢትዮጵያ መግባት ነው እንጂ ምን ቸግሮኝ ነው መንግስት የምለው እኔ። ማዳም የምትከፍለው 2000 ብር ነው። 2000 ብር የኢትዮጵያ ማዳም 2000 ብር ትከፍላለች። በማዳም ኢንተርኔት ታያኛለሽ። ከዛ ከ2000 ብር ላይ ይሄ አንዱ የተቀባሁት ሜካፕ ራሱ የዓመት ደሞዝሽ ነው። ስለዚህ ተይ ረፊ። ኦኬ እና ኑሮሽን ያዛባብሻል። ውጭ ከዚህ ጋር ኦኬ ማማዬ። ሌሎች መልካምና ጥሩ እህቶቻችንን እንድንናገር አታርጊን። አንድ ደግሞ አለሽ ቆርቆሮ ተደግፈሽ እዛ፣ አንተ ደግሞ አሜሪካን አለ። ይህን የሚስትህን አስተኝተ አንተ ኡበር ላይ ቁጭ ብለህ ፈዘ የምታይን ሽማግሌ ማለት ነው። ይኸው 15 ዓመት እኔ ሀብታም ሆናለሁ፣ አንተ ድሃ ትሆናለህ። እኔም በማየት አሁን ኡበር ተደውሎ ራሱ አባባ እንዲህ ቦታ አድርሱን ስትባል አንተ ኡበር ላይ ቁጭ ብለህ ጂጂ ቂጧ፣ ጂጂ ቦርጯ፣ ጂጂ ጡቷ፣ ጂጂ አፍንጫ እያልክ አፍንጫ ውስጥ ያለውን ኮረኮር በሙሉ በማየት የተጣበብክ ዜጋ ነው። እዚህ ጋር ቁጭ ትልና እኝኝ እንዴት ጂጂ ነጭ ሆነች ብለህ ባይሆን እንደሰኝ ተመራመር። ስፈልግ ጥቁር ስፈልግ እጄ ላይ ያለው አርት ነው። አርት ይባላል። አርቲክሉን ፈልገ መማርና መስራት ነው። ኦኬ አሁን ሀበሻ የሚባል አለ። ሀበሻ የማይመስል ጠረንገሎ ሱዳን የሚመስል ሰውዬ እዚህ ጋር ቁጭ ብሎ ሀበሻ ነኝ ብሎ ስም አውጥቶ አማርኛ እንኳን መጻፍ የማይችል የስንት መቶ ዓመት የተሰራ ፊደል መጻፍ የማይችል ደንገጡርና ደንደበት እዚህ ጋር ቁጭ ብሎ ምናያለን። አያችሁ? ኢትስ $1 ኢዝ ኖት የሱዳን ብር። ገንፎ ይላል። የገንፎን ክብር ደግሞ የማያውቅ አለ። ገንፎ ብትበላ ኖሮ በሱዳንና በግብፅ 7-0 ባልተሸከሸክ ነበር። እግር ኳሱ ላይ ገንፎ የበሉት እነ ኃይለ ስላሴና እነ ደራርቱ አይታል አይደለ? የኦሎምፒክን ላፍ እያሉ ይወጣሉ። ይልቁንስ ገንፎን ከፊት አስቀድመ ከኋላ ወይ ገንፎ የሚበሉትን ሰዎች ካላጫወትክ በስተቀር በእግር ኳሱ እንደሆነ ይኸውልህ 11-0 እየተሸነፈ አንገትን ደፍተህ የምትመለስበት ጊዜ ላይ ደርሰናል። ኦኮቴ ነንቺ ሀበሻ ሱዳን እንደዚህ ብሎ ነገር የለም። ንቀሳታ ኦኬ ሰበዝግር ከኔ ባሳል ሀገር እናትልቀቃል። ኦኬ አንቺም ውጪ። አሁን ከሰሞኑን ልጆችሽን ስለምትቀሚ ልጆችሽ ያው ወረቀት ደርሶሽ ልታሸሽ ነው አሉ። ጉድሽን እንዳናወጣው።
ሌላስ ለምን ሀገር ቤት ደርሰሽ አትመጭም? አርሴማዬ ሀገር ቤት ስትሄጂ ጎረምሳ አለ። ይኸውልሽ እኔ አሁን የቸገረኝን ነገር ንገርሽ። እኔ አሁን ሀገር ቤት ሲሄድ ጎረምሶቹ ናቸው የሚያስቸግሩኝ። ለጎረምሶቹ ደግሞ ጥሩ ቂጥ፣ ጥሩ እግር፣ ጥሩ ጥፍር። አንቺ ስትሄጂ የኢትዮጵያን መንግስት ልታራቁጭ፣ የኢትዮጵያ ሕዝብ ከሚበላው በቀን ከሚያገኘው ዶላር ላይ ልትበደሪ ነው። እኔ ደግሞ እሱ አይደለም ችግሬ። እኔ ስሜት ሕዋሳቶቼን ለማስደሰት እስከዛሬ ድረስ በበረዶና በነጫጩባ የተጨናነቁትን የስሜት ሕዋሳታችንን ወደ ቅርሳችንን እንደ ቴዎድሮስ ጸጉር ለማስመለስ ነው ወደ ሀገራችን። ልዩነታችን እሱ ላይ ነው እኔና እንጂ። እና ምን ይመስልሻል? ገባሽ? የሚቀናነሱ የሚጨምሩ ቂጥ ገና ይወጠራል፣ ጡት ይወጠራል፣ እጅ ይወጠራል። እሱን ጨርሳ ነው የምንገባው። ምን ይመስልሻል? ልክ ድሮ በልጅነቴ እንደላኩኝ ያን የሚያምር ቂጥ ይዤ እንደወጣሁ የሚያምር ቂጥ ይዤ ነው የምገባው። እናንተ እኮ ይኸውላችሁ ኢትዮጵያ ወደ አሜሪካንና ወደ አውሮፓ ስትልካችሁ ወጣት ሆናችሁ ስትገቡ ሬሳ ሆናችሁ እኮ ነው እናንተ ዲያስፖራዎች። እኔ ደግሞ ለእናት ሀገሬ ይህንን አልመኝላትም። ልዩነታችን ይሄ ነው። ቆዳሽ ተንጠልጥሎ ፎቅ ፎቅ እያልሽ እያንዛረጥሽ እኮ ነው የምትገቢው። የኢትዮጵያ ወንድ ይወድለታል። እዛ መቼስ ወንዶቹ ምንም አይሉ ምን ዶላር አይቶ ይገባል። ኖ ኖ ኖ ኖ ፎንቃስ ይዤ ነው የምመጣው። አስወጣጥሬ ነው ነገር የምገባው። ዩ ኤንድ ሚ ዊ አር ዘ ዲፈረንስ ዩ ኖ ዛት። እዚሁ እንደለመድሽ ኡበር የሚነዳው ላይ ተንጠልጣይበት። እኔ ጂጂ ከሀገሬ ስወጣ 54 ኪሎ ሆኜ ነው የወጣሁት። አሁን እንኳን 60 ኪሎ ሆኜ ብገባ ጡቴን ቆንጆ ልክ ድሮ ልክ በ10 ምናምን ዓመቴ እንደወጣሁ ጡቴን አስወጥሬ የወደቀም ካለ የወደቀ እንኳን የለም። እኔ አላሳሽም እንደናንተ እንደዚህ አይነት ነገር ላይ እጃችሁን ወደዛ አድርጉ ነው የምላቸው። እነሱ ሄዳሉ። የሚቀረው የተንጠለጠለው ጡት ነዋ። ስለዚህ ምንም 71 ሺህ ብር ሄዳ የለብኝም። እዳችሁን እናንተ ክፈሉ። የተወጠረ ጡት የተወጠረ ቂጥ ያ ልክ ድሮ በ20 ምናምን ዓመቴ ከሀገር ቤት እንደወጣሁ ያችኛዋን ጂጂ ነው ይዤላቸው ለሰፈሬ ልጆችም ለቤተሰብ ይዤ የምገባው። እንደዛ ነው። ስንወጣ እንዴት ነበርን? ስንገባ ዝፍዝፍ ተዘብዝበሽ ዝም ብለሽ ብቻ ቆዳሽን ይዘሽ ትገቢ። ወይ ብር ይዘሽ አትገቢ፣ ወይ መልክሽን ይዘሽ አትገቢ። የአሜሪካና የአውሮፓ ዲያስፖራዎች ሲያስጠሉት እንባላለን በእነሱ እየታየን። ግልጽና ይሄ እኮ ግልጽና አጭር እኮ ነው። ይሄ እኮ ነው የእናንተ እኮ መጨረሻ እኮ ይሄ ነው። አንዱ ላይ ልትወድቁ፣ አንዱ ልታገቡት። ይሄ ድህነት እንትን ያለው እሱ ባንክ ውስጥ የጎደለው ገንዘብ እንጂ እኮ ስሜት እኮ አይደለም። የኢትዮጵያ ወንድ በሙሉ ስሜቱ የጠፋ እኮ ነው የሚመስላችሁ። አልጠፋም። የኑሮ ጉዳይ ሆነበት ነው አንቺ ላይ የሚንጠለጠለው። ስለዚህ ተወጣጥረሽ ግቢ ብዬሻለሁ። ወደ ሀገር ቤት ስትገቡ ራሱ እኔ ራሱ መንግስት በሆን እየፈተሽኩ ነው። ትርፍ የጫናችሁት ቆዳና ፋት ካለ ራሱ ጌራሪ ተመለሽ። ስትሄጂ ቀጠን ብለሽ ነው የላክነሽ። ቀጭን የምታምሪ አርገልከነሽ ብር ይዘሽ ነው እንላለን። ፋት ይዘሽ ፋት ብስጭት ስትረስ ይዘሽ እኮ ነው የምትገቢብን። ከዛ ይሄ ሀገር አሁንም አልተሻሻለም ትያለሽ። መጀመሪያ አንቺ መች ተሻሻልሽ? ምን ይዘሽ ሄድሽ? ምንም እድሜ ጨምረሽ ብር ጨምረሽ ከዛ ደግሞ ልትበደሪ ነው። እንደዛ ለዚህ ነው የማልሄደው። ይዤ ከሄድኩኝ ስወጣ የነበረኝን አቋም ይዤ ነው የምመለሰው። ከዛ አልመለስም፣ እዛው ነው የምቀመጠው። እወልዳለሁ፣ ድጋሚ ያገባለሁ። ባይ ባይ።